ሰላም ውድ የቻናላችን ተከታታዮች እኔ ካሳው ነኝ የዴማ ሆፕ ሪልስቴት የሽያጭ አማካሪ። በዛሬው ፕሮግራሜ ደግሞ ዴማ ሆፕ ሪልስቴት በ4 ኪሎ እንግሊዝ ኤምባሲ አካባቢና በሾላ ደግሞ ወይም ደግሞ ከመገናኛ ወደ ካሳንቺስ ስንሄድ መሃል መንገድ ላይ ያለ እጅግ በጣም ቅንጡ አፓርትመንት እንዲሁም ደግሞ በ4 ኪሎ ብሪቲሽ ኤምባሲ አካባቢ እጅግ በጣም ቅንጡ ቤቶችን ከባለ 1 መኝታ እስከ ባለ 4 መኝታ እየሸጥን ነው። ታዲያ እዚህ ጋር ደግሞ አፓርትመንት የምትገዙት ቤት ምን አይነት ሊመስል እንደሚችል ወይም ደግሞ ምን አይነት ቤት ገንብተን እንደምናስረክባችሁ ማሳያችሁ ይሆናል ማለት ነው። እስከ መጨረሻው ተከታተሉኝ። መጨረሻ ላይ ደግሞ ስለ ዴማ ሆፕ ሪልስቴት ወይም ደግሞ አሁን ስለተለቀቁ ሳይቶች እንዴት መግዛት እንዳለባችሁና ምን ያህል ቅድመ ክፍያ መክፈል እንዳለባችሁ ወይም ደግሞ በስንት ጊዜ እንደምትረከቡት ሙሉ መረጃ መስጣችሁ ይሆናል ማለት ነው። እኔ ካሳው ነኝ የዴማ ሆፕ ሪልስቴት ሽያጭ አማካሪ። 290 ካሬ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያለውን ቤት አስጎበኛችኋለሁ። ምን ገነባው አፓርትመንት ወይም ደግሞ አሁን ላይ ለሽያጭ ክፍት የሆኑ አፓርትመንቶቹ እንደዚሁ እንደሚመስሉ ለማሳየት የሞከርኩት ቪዲዮ ነው። እስከ መጨረሻው ተከታተሉ። ታዲያ ይሄ አፓርትመንት 290 ካሬ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያለው ነው። ይሄ የሰራተኛ ክፍል ነው። ራሱን የቻለ ባዝሩም እና መኝታ ክላስ ይኖረዋል ማለት ነው። እጅግ በጣም ሌክጀሪ ፊኒሺንግ ማቴሪያሎችን ተጠቅመን ፊኒሺንግ የሰራነው አፓርትመንት ነው። ይሄ አፓርትመንት 22 ሲግናል ላይ ይገኛል። አሁን ወደ ዋናው በር እየገባው ነው። የዋናው በር 290 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍል ሜዲኒ ጣሊ የኮንክሪት በር 7 አይነት የቁልፍ አማራጮችና ምንም አይነት የደህንነት ወይም ደግሞ የእሳት አደጋ ኢሹ የማያደርግበት በር ማለት ነው። ከ4 ሰዓት እስከ 5 ሰዓት እሳትን መቋቋም የሚችል የኮንክሪት በር ነው። ታዲያ አሁን ወደ ኦፕን ኪችኑ ወስዳችኋለሁ። ኦፕን ኪችኑ እዩት። በጣም የሚያምር ከለር ኮምቢኔሽን ያለው ኪችን ነው። ይሄ ኦፕን ኪችናችን ነው። እንደምታዩት ኢንዳስትሪያል ሳከር ይኖርናል። ኢንዳስትሪያል ሳከሩ ደግሞ ምንም አይነት ሳፍኩሽን አፕን ቢያደርግ አውቶማቲካሊ ሳክ ያደርግልናል ማለት ነው። የምታዩት ከለር ኮምቢኔሽን ወይም ደግሞ ይሄ ኦፕን ኪችናችን ነው። ለኦፕን ኪችኑ ደግሞ ጥልቅ ድምቀት የሆኑ ሰፊ ሳሎን ይኖርናል። ታዲያ ለኦፕን ኪችኑ ደግሞ ጥልቅ ድምቀት የሆነው እንደምታዩት ሊቪንግ ኤንድ ዳይኒንግ ሩም እንዲሁም ደግሞ ጥልቅ የስክሪን ቦታ ያለው በጣም የሚያምር ሳሎን ነው። ይሄ ሳሎን የ290 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍል ያለው ቤት ሳሎን ነው። ሌላ ይሄ ሳሎንና ማስተር ቤድሩም ይኖረዋል። ማስተር ቤድሩም ተጨማሪ 2 አልጋዎችና የሰራተኛ ክፍል በውጭ ያለው ቤት ነው። የማስተር ቤድሩሙና ሳሎኑ ደግሞ የጋራ ባልኮኒ ይኖራቸዋል ማለት ነው። ይሄ ባልኮኒ ሙሉ በሙሉ የከተማውን እይታ ወይም ደግሞ ጥሩ ቪው የምታገኙበት ወይም ደግሞ ጥሩ ነፋሻማ አየር የምታገኙበት የከተማውን በተለያየ ዳይሬክሽን ቪው የምታደርጉበት ሎኬሽን ላይ የተቀመጠ ባልኮኒ ነው ከማስተር ቤድሩሙ ጋር። ታዲያ ይሄ አፓርትመንት እንደነገርኳችሁ ማስተር ቤድሩም ይኖረዋል፣ 2 ደግሞ የሰፋፊ የልጆች አልጋ ይኖረዋል ማለት ነው። አሁን ወደ ማስተር ቤድሩሙ ይሄዳለሁ። ማስተር ቤድሩሙን እንደሚመስል ደግሞ ማሳያችሁ ይሆናል ማለት ነው። ራሱን የቻለ ባዝሩም እና መኝታ ክላስ ያለው የራሱን የቻለ መታጠቢያ ክላስ ያለው ይሆናል ማለት ነው። ታዲያ ይሄ ማስተር ቤድሩሙ ነው። ማስተር ቤድሩሙ እንደምታዩት ሰፊ የመኝታ ክላስ ይኖረዋል ማለት ነው። በዚህ መልኩ ሌላ ባዝሩም ይኖረዋል። ባዝሩሙን እንደምታውቁት እኛ ፊኒሺንግ ስንሰራ እጅግ በጣም ሌክጀሪ ማቴሪያሎች ተጠቅመን ነው ፊኒሺንግ የምንሰራው። ራክ ሴራሚክ እንጠቀማለን። የጃጓር ፕሮዳክቶች እና እንዲሁም ደግሞ የሻወር እቃዎቻችን አክቹአሊ ከሜዲን ከካናዳ እና ከጣሊያን የመጡ የባዝሩም እቃዎችን ነው የምንጠቀመው። አሁን ደግሞ ወደ 2ኛ ክፍል ወይም ደግሞ መካከለኛ ልጅ አልጋ ክፍል እንሄዳለን ማለት ነው። የሁለተኛው አልጋ ክፍል ወይም ደግሞ የጎረምሳ የአልጋ ክፍል ይሄን ይመስላል። እንደምታዩት ራሱን የቻለ መኝታ ክላስ እና እንዲሁም ደግሞ የቴብል ማስቀመጫ ወይም ደግሞ የቤት ስራ ወይም የኦፊስ ስራ የሚሰሩበት ሩም ይኖረዋል ማለት ነው። ቦታ ይኖረዋል ማለት ነው። አሁን ወደ 3ኛ መኝታ ክላስ ልውሰዳችሁ። 3ኛ መኝታ ክላሱ ራሱን የቻለ 3 እና ከ3 በላይ አልጋዎችን ስፕሪድ የሚያደርግ ሰፊ ክላስ ነው። ከ3 በላይ አልጋዎችን ስፕሪድ ማድረግ ይችላል። የመጽሐፍ መደርደሪያዎች እና እንደዚህ የቁም ሳጥኖችን ቦታ አጠቃሎ ይሄ ባለ 3 መኝታ 3ኛው አልጋ ነው ማለት ነው። ታዲያ ከ3 በላይ አልጋዎችን ስፕሪድ ማድረግ የሚችል ቤት ነው። ይሄ ደግሞ ኮመን ባዝሩማችን ነው ማለት ነው። የሁለቱ አልጋ ኮመን ባዝሩም ነው ማለት ነው። እንደምታዩት ራክ ሴራሚክ ነው። የጃጓር ፕሮዳክቶች እና ቆንጆ ፊኒሺንግ ማቴሪያል ነው ተጠቅመን የጨረስነው።
ይሄ ሁሉ የ290 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍል ያለው የዴማ ሆፕ ሪል አፓርትመንት 22 ሲግናል ላይ የሚገኝ አሁን ላይ ደግሞ አንድ አፓርትመንት ይቀረናል። 290 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍል ያለው አሁን ላይ 40 ሚሊዮን ብር ነው እየተሸጠ ያለው 40 ሚሊዮን ብር ማለት ነው። ሌላ ሳይት ደግሞ ስትፈልጉ ቅድም እንደነገርኳችሁ በሾላ መብራቱና ሌላ ደግሞ 4 ኪሎ ብሪቲሽ ኤምባሲ አካባቢ በሾላ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ 77 ካሬ ባለ 1 መኝታ ይኖረናል። 109 108 እና 114 ደግሞ ባለ 2 መኝታዎችና 157 እና ሰፊው የሰራተኛ ክፍል ያለው ቤት ደግሞ ባለ 3 መኝታ ቤቶችን እንዲሁም በ4 ኪሎ ብሪቲሽ ኤምባሲ አካባቢ ወይም እንደ ኢንዲያን ስኩል አጠገብ ሳንፎርድ ስኩል ባለበት ሎኬሽን አፓርትመንቶችን ከ75 ካሬ እስከ 308 የካሬ አማራጮች እየሸጥን ነው። 75 ካሬ 88 እና 89 ካሬዎች ባለ 1 መኝታ ይኖሩናል። ባለ 2 150 140 እና 127 121 ይኖሩናል ማለት ነው። ባለ 3 ደግሞ 186 181 የካሬ አማራጮች እንዲሁም ባለ 4 308 የካሬ አማራጮችን አሁን ላይ በ15% ቅድመ ክፍያ ብቻ ቀስ ብላችሁ ሌላውን የምትከፍሉት ወይም በፕሮግረስ ቤዝድ የምትከፍሉትን ከ1 ሚሊዮን 300 ሺህ ብር ቅድመ ክፍያ ጀምራችሁ አፓርትመንቶችን አክሰስ የምታደርጉበት ሎኬሽን ነው የ4 ኪሎ ሎኬሽን። በሾላ ደግሞ አሁን ላይ ፕሮግረስ ሌቭል ኦልሞስት 3ኛ ፎቅ ላይ የደረሰ አፓርትመንት እየሸጥን ነው። እሱም ጋር በ15% ቅድመ ክፍያ ከ1 ሚሊዮን 500 ሺህ ቅድመ ክፍያ ጀምራችሁ አፓርትመንቶችን አክሰስ ማድረግ ትችላላችሁ ማለት ነው። ዛሬ በዋነኝነት የ290ውን አፓርትመንት አሳየዋችሁ። የምንገነባቸው አፓርትመንቶችም አነስ ባለ ካሬ በእንደዚህ ወይ እንደሆኑ ለማሳየት የሞከርኩት ቪዲዮ ነው። ታዲያ እንደነዛ አይነት አፓርትመንቶችን በ4 ኪሎ እና በሾላ አካባቢ ስትፈልጉ ከባለ 1 መኝታ እስከ ባለ 4 መኝታ ድረስ አክሰስ ማድረግ ትችላላችሁ ማለት ነው። እኔ ካሳው ነኝ የዴማ ሆፕ ሪል የሽያጭ አማካሪ። እናንተም ታዲያ ስትፈልጉ 4 ኪሎ ላይ አፓርትመንት አሊያ ደግሞ ሾላ ላይ ወይም ደግሞ ቦሌ ኤድና ሞል ላይ ደግሞ የንግድ ሱቆችን ስትፈልጉ እታች በማስቀምጥላችሁ ዋትስአፕ ላይ ኮንታክት ብታደርጉ ሙሉ ፍሎር ፕላን ፕሮግረስ ሌቭል እና እንዲሁ ፕራይስ ሊስት ምልክላችሁ ይሆናል ማለት ነው። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።